የአላህን መስጊዶች ተከለከለ ሰው የበለጠ ግፈኛና በደለኛ ማን ነው ይላል አላህ ሱብሓነሁ ወተዓላ። እንግዲህ ሰዎች የተለያዩ ወንጀልን በመስራት ያው በደለኛ ሊሆኑ ይችላሉ። ግን ከበደለኞቹ ሁሉ የከፋና የባሰው በአላህ መስጂድ ውስጥ የአላህ ስም እንዳይወሳ፣ የአላህ ኢባዳ አምልኮ እንዳይካሄድ ከሚያደናቅፍ ሰው የበለጠ ግፈኛና በደለኛ ማንም የለም ይላል። አንዩዝከረ ፊሃ ስሙሁ ፊ ቡዩቲላህ የምነዑ አንዩዝከረ ስሙላህ። በአላህ ቤቶች ማለት የአምልኮት ቤቶች የአላህ ስም እንዳይወሳባቸው በቀጥታም ሆነ በተዘዋዋሪ የሚከለክሉና የሚያደናቅፉ ሰዎች ካሉ ከነዛ የበለጠ ግፈኛ ማን አለ ይላል። ወሰአ ፊ ኸራቢሃ፣ እነዚህም መሳጅዱላህን በማፍረስ ወይም ደግሞ ተጥቅም ውጭ በማድረግ በማጉደፍ በማንቆሸሽ ተሚተጋ ሰው የበለጠ ማን በደለኛ አለ ይላል። ኡላኢከ ማ ካነ ለሁም አንየድኹሉሃ፣ እንደ አይነተኞቹ ግፈኞችና በደለኞች እንግዲህ አጋጣሚ አግኝተው እነሱ የበላይነት እንትን ብለው ትክክለኛ አማኞች በአላህ ቤት ጌታቸውን እንዳይገዙ ሲከለክሉ የነበሩ ሰዎች ምናልባት ነገ እነሱ እዚች ቦታ ትርቅ ብለው እንዳይደርሱ የሚያደርግ ሁኔታ ሊመጣ ይችላል አላህ ሱብሓነሁ ወተዓላ። እና አይገባቸውም እንኳን እንደ ባለቤቱ ነው ሌላን ሊከለክሉና ሊያደናቅፉ ይቅርና በዛች አካባቢ እንኳ ድርሽ ማለት አልነበረባቸውም ማለት ነው። ኢላ ኻኢፊን፣ እና በጣም እየፈሩና እየተጨነቁ ካልሆነ እንጂ እዛ ቦታ መድረስ የማይገባቸው ሰዎች እንደ ባለቤት ሆነው ሌሎችን ባለቤቶችን መከልከል የሚያደርጉ ከሆነ ከነሱ የበለጠ ግፈኛ ማን አለ ይላል። ለሁም ፊ ዱንያ ኺዚ፣ ለእንዲህ አይነቶቹ ግፈኞች በምድር ዓለም ላይ ውርደት ይገባቸዋል። አላህ ሱብሓነሁ ወተዓላ ወቲልከ አያሙ ኑዳዊሉሃ በይነናስ እንዳለው በአንድ ወቅት አንድ ሰው ጉልበት ይኖረዋል፣ ስልጣን ይኖረዋል፣ ወገን ይኖረዋል። ግን ያንን ያለውን ኢምካንያ ተጠቅሞ የአላህን ባሮች በአላህ ቤት አምልኮታቸውን እንዲያስተናግዱ የሚከለክሉ ከሆነ ነገ ምናልባት ጊዜ ተለውጦ እሱ ደግሞ እንኳን ባለቤት ሆኖ ሊከለክልና ሊያስተናግድ ቀርቶ በአጠገቡ እንኳን ለማለፍ የሚፈራና የሚሸማቀቅበት ጊዜ ያጋጥማቸዋል ይላል። ለሁም ፊ ዱንያ ኺዝ ወለሁም ፊል አኺራ አዛቡን ዐዚም፣ በዛኛው ዓለም ደግሞ በጣም አይከብዱ የከበደ ቅጣት ይጠብቃቸዋል በማለት ያስጠነቅቃል ማለት ነው።